فقلنا آلنا وما نتصدق من دنو صدقة من نارجو صدقة إلهم وقلنا وما نقصان ديننا وأقلنا يا رسول الله إنيا ديناتنا يجنزاباتنا إطرات من دنو بلوسي طيبوك أليس شهادة الرجل أليس شهادة المرأة مثل نصف شهادة الرجل يا عند يسيت يا مسكرنتها يا وند جماش ما هو أتاكم ويالو إيش فقلنا بلا لك نوعنا قال فبذلك من نقصان أقلها إيه نياو دمو من دنو يا أقلاتشو أنتن كما هو يتنسانا عندي لا زيتش جازنينا يا لو قلتاتشو عندي سماي عندي يا لو قلتاتشو كم غني تيازو إيه زيجا كوي لترس الله تطيقني الله أليس إذا حادت لم تصلي ولم تصوم يور بابا متونبت ጊዜ መጾሙን ታቆማለች ወይ ሰላትንም አሰግድም አይደለም ወይ ሲሉ ቁልና በላ ልክ ነው ታቆማለች ሰላትንም አሰግድም قال فبذلك من نقصان دينها ዲናቸው በዚህኛው ምክንያት ነው ጎዶሎ የሆነው በወር በባ ጊዜ አሰግድም አጾምም ስለዛ ነው ዲናቸው እንትን ጎዶሎ የሆነው የሚለው በጣም ጥሩ አሁን ጥያቄ ልጠይቅ የአእምሮ ጉለታቸው ከምን ጋር የተያዘ ነው ከምን ጋር ተያዘ ነው አዎ የአእምሮ ጉለታቸው ከምን ጋር እንደተያዘ ምክንያቱ ተቀምጧል የዲን ጉለታቸው ከምን ጋር እንደተያዘ ምክንያቱ ተቀምጧል የአእምሮ ጉለታቸው ከምን ጋር የተያዘ ነው ያው የወንዶችን እንትን ማለት ለምሳሌ በእንትን በምስክርነት ቦታ አንድ ወንድ ለሁለት ሴቶች ስለሚገባ ነው በግንዛቤ ስለሚበልጥ ነው በዛ ነው የተባለው በጣም ጥሩ ቅድም ምን ብለኝ ነበር የአእምሮ ጉለታቸው ከፔሪዳቸው ጋር የተያዘ ነው ብለኝ ነበር አዩ ስተት ነው እኮ ፒሪድ በፒሪድም ሰዓት እንትን ሊሆን ይችላል አሁን እዚህ ጋር የሰላታቸው ነው እንጂ እሱ ካሁን ከዲን ጋር የተያዘው አሁን መልስልኝ የአእምሮ ጉለታቸው የአንድ ሴት ምስክርነት ተቀባይነት ሳይለው ነው አይደል የአንድ ሴት ምስክርነት ተቀባይነት ሳይለው ነው አይደል የአንድ ሴት ምስክርነት ብቻ አትቀበልም በሁለት ነው ሁለት ሴት መሆን አለበት አይደል ምክንያቱም ስለሚረሱ ይላል ቁርአኑ ስለዚህ አንዷ ሴት ለብቻዋ ሙሉ ሆና ምስክር መሆን አትችልም መርሳት ስለሚበዛባቸው ነው የሚለው ቁርአኑ ለዛ የአእምሮ ጉለታቸው ከዛ የተነሳ ነው ሚረሱት ለምንድን ይረሳሉ ሚረሱት ለምንድን ነው ካልከኝ እሱ ያው የተለያየ ማብራሪያ ሊኖረው ይችላል ግን ስለሚረሱ ሴቶች የአንዱን ወንድ ቦታ ሁለታቸው ይሸፍኑ ለብቻቸው እንዳይሸፍኑ ነው የሚለው እሺ ቀጥሉ በቃ ያው አሁን አይ ቲንክ ክሊር አድርጎላችኋል ወይ ቢሉ ወይ ዴማ ቀጥሉ እንትኑ ጋር እዚህ ጋር አንድ ካነሱት አይቀር እዚህ ከሌላኛው ጥያቄያችን እንዳለው ነው እዚህ ጋር በፔሪዷ ምክንያት የሃይማኖት ጉልት አለበት ፔሪድ እንድታይ ያረጋት ማን ነው ያው እሱ ፈጣሪ ስራ ነው ድሮ በአዳም ሴቶች የፈጠረው ነገር ነው ስለዚህ በዛ ምክንያት ደግሞ እንደገና የሃይማኖት ጎዶሎ ነች ማለት ነው አይደል የሃይማኖት ጎዶሎ ነች ማለት ነው የኢማን ጎዶለትም አለባት ለምን በረመዳን አጾምም በፔሪድ ጊዜ ሰላት አሰግድም ስለማሰግድ የሃይማኖቱም ጉልት አለባት ራሱ ፔሪድ እንድታርጓት ከዛ ደግሞ የሃይማኖት ጉልት ተመዘገበባት አይደል እሺ ምን ይሁን ማለት ነው ትክክል ነኝ በዲናቸው ጉድለቱ ያው አላህ ባመጣው ነገር ነው ተባል ስለዚህ አሁን ገሃነም የገቡት እንደዚህ ከላይ ያለውስ ባላቸው እነሱ ብቻ ነው ቱክሲርና ለአነው ተኩርና ለአሺራ የሚለው ብቻ ነው ከላይ ያለውስ ባላቸው መርገማቸውስ ባላቸው አይልም ይላል የለም ባለ ምን ነገር ባለ ማለት ዘውጅ ማለት አንተ ማን ነህ ለምሳሌ አንተ ማን ነህ አንተ ማን እኔ ነኝ እኮ ሰው ስለዚህ እዚህ ጋር ደግሞ እንግሊዘኛው ላይ ፈትቱ ደግሞ ካንተ የተሻሉ ስለ እንግሊዘኛ ለምትሄዳለ አረብኛው ይላል የተረጎሙልን ማለት ነው አንተ አሁን ለምሳሌ አረብኛው ብላችሁ የምትጨቃጨቁት የኢትዮጵያ ሙስሊሞች ናቸው ዓለም ላይ ያሉት ኢምቢሊየንስ የሚቆጠሩ ሙስሊሞች ደግሞ እንግሊዘኛ ቋንቋ ይግባባሉ ይሄንን ደግሞ ሳውዲ አረቢያ ነች በመጽሐፍ ደረጃ አትማ ይሰጠቸው
ስለዚህ እነዚህ ዑለማዎቹ ወደ እንግሊዘኛ ሲያመጡ ተሳስተዋል ስህተት ናቸው በለን በእንግሊዝኛ ካልተግባቡ ወደ አረብኛው ይመለሳሉ ዋናው ማን ያልተግባባ ተግባብተው መጻፉት አሁን እነሱ ስህተት ናቸው በለኝ ለዚህ ሁሉ ቢያሰራጩት መጻፍ ስህተት ናቸው ሲጀመር እንግሊዝኛው ራይ ባለ የሚል አለ አዎ ልክፈተለ አንዲሽ ባል የሚል አለ ቆይ ላሳይ ከፈለክ እዛ ትራንስሌት አድርገው ባላቸው ነው የሚለው በግልጽ ሁሉም እንዲያየው ማለት ነው ይኸውልህ ባል ይላል ሁሉም እንዲያየው ትራንስሌት አድርግልኝ you curse frequently and translation ይቀጥሉ ዲያቆን ኦኬ ይኸው you curse frequently and are ungrateful to your husband ነው የሚለው ባሎቻችሁን ትረግማላችሁ እና ደግሞ ባሎቻችሁን አታመሰግኑ ነው የሚለው ቃሉ እና ባሎቻችሁን ትረግማላችሁ አለ አታመሰግኑ ኤንድ ብሎ አያዞታል አይሆን ወንድም አላለም ለምን ትዋሻለህ ባላ እዚህ ጋር እኮ ባሎቻቸውን አታመሰግኑ ደቪዬ ማመኑ ቆይተው መሳቀረለም የኔ እውነቱ በቃ እስቲ አንብቡ እዚህ ጋር ባሎቻቸውን ትረግማላችሁ የሚል ነገር አለ ወይ ነው አዎ ላሳየ ምን ይላል you curse frequently and are ungrateful to your husband ሲላል ባሎቻችሁን ትረግማላችሁ ባሎቻችሁን አታመሰግኑም አይልም ባሎቻችሁን አታመሰግኑም እርግማንን ታበዛላችሁ ነው የሚለው አረብ እንግሊዝኛው ራሱ እሺ ስለጋሚ እናንበው you curse frequently and are ungrateful to your husband ማለት ነው ከፈለክ ትራንስሌሽን አድርገው ተርጉምልኝ እኔ በእንግሊዝኛው ታብሌት ስለማይተረጉም ነው በቃ ለመተርጎም የራስ ድክመት ነው ያላቀኝ ተርጉሞ እንግሊዝኛው አንተ ወደ አማርኛ ተርጓማን የነበርኩልኝ ችግር የለውም you curse frequently and are ungrateful to your husband ማለት ነው ባሎቻችሁን አታመሰግኑም ሴቶች ማለት እርግማንን ታበዛላችሁ ነው ይያለ ያለው እና የሚለው ምንድነው አያያዘው የታልና ኤንድ የሚለው አታርክም እና የሚለውን አያያዘ ተርጉመው እና የሚለው ባሎቻችሁን አታመሰግኑምና እንትኑን እርግማንን ታበዛላችሁ ማለት ነው የለም በቃ አንተ ራስህ እኮ ያመጣው ራስህ የተረጎምከው ትርጉም እኮ ነው ይሁን እሺ ራስህ የተረጎምከው እኮ መጀመሪያ የለም ማለት ነው እሺ በቃ ችግር የለውም ለአድማጮች እንሰጣለን ችግር የለም እሺ ወደ ጥያቄያችን እንግባ በቃ በአረብኛው የለም በእንግሊዝኛው የለም ምን ላይ ያለው እነዚህ ሰዎች ማን ነው የሚራገሙት እንግሊዘኛ እንኳን ይጥረበቀው ማን ነው የሚራገሙት ታዲያ እርግማን ያበዛሉ ማን ነው የሚራገሙት ቢኒ ምናልባት ጥያቄው ካልገባ ምንድነው የሚያበዙት እርግማንን ታበዛላችሁ ደሞ ባሎቻችሁን አታመሰግኑም ነው የሚለው እርግማንን የሚያበዙት ብዙ ሰዓት ሴቶች ናቸው ከጎረቤትም ይሁን ከምንም ይሁን ማለት ነው ብዙ ሰዓት ይራገማሉ በዛ ምክንያት ነው የመጣው ስለዚህ ባላቸውንም ሊረግም ይችላሉ ማለት ነው ጎረቤትን ከረገመች ለይቶ አይደለም ባለ የሚለውን አላገባም በባሉ ውስጥ ከገባ አልገባም ነው ጎረቤት የሚለውም አልገባም አንተ እንደምትለው እንኳን ብንሄድ ሰው ሴቶቹ ተራጋሚ ከሆኑ የሚረገማ አካል አለ ማለት ነው ጎረቤትም ሊሆን ይችላል ጎረቤት ስላልገባ ባለንም ይዛል ማለት ነው አረ ወንድሜ ቆይ ስማኝ እርግማን እኮ የሚረገምለት አካል ያስፈልጋል አይደል ዝም ብለህ ሰማይና አየር ፀሐይ ምናምን አትረግም ሰውን ነው የምትረግም ይሄ ጀነራል አጠቃላይ እኮ ነው ያወራ ያለው ዝም ብሎ ኢገሌን አላለም ግን እርግማንን ያበዛሉ ሴቶች ማንንም ያውቃል አይ እሱ ደግሞ ውሸት ነው በርግጥ ነው ውሸት ነው ውሸት ነው እውነት አይደል አሁን ቅድም ደግሞ ቃል ባነሳው ለምን እዚህ ጋር ድርቅ እንዳለ ግን ጋይስ ለምን ድርቅ እንዳለ ገብቷቸዋል ግልጽ ለማድረግ የኛ ቶፒክ ያለው እዛ ጋር ስለሆነ ያችላል ለመንካት ነው ምክንያቱም ወደዚህ ሐሳብ የመጣ ነው ቋዳምጥ ሴቶች ገሃነብ ይገባሉ ቋዳምጥ ፕሊስ በምን ምክንያት ብለን መጣን ለምሳሌ አንድ ሴት ለባሏን መኝታ ላይ እምቢ ስላለች ፖዚሽን እምቢ ስላለች ገሃነብ ትገባለች ይችላል ሶ ይሄ ፌር ነው ወይ ሲባል የሚል የለም ማለት ሲመጣው ምንድነው ያለው አማራጭ ይሄን መካድ ብቻ ስለሆነ ነው ግልጽ የተቀመጠው ኤንድ ያለ አይደለም አሁን በዚህ ሐዲስ መሰረት ፌር ነው ወይስ ፌር አይደለም ባሎቻቸውን ባለመታዛቸው ወይ ደግሞ ለባሎቻቸው በመረጋማቸው ምክንያት ገሃነም መግባታቸው ፌር ነው
ባሎቻቸውን በመራገሙ ምክንያት ቢል አልነበረም ግን ሐዲሱ አይልም ይላል እሱንቶ ይላል አሁን አይልም ክደት ምናምን ተውና ክደቱን ተው ሌላ ሰው ይቀጥል በቃ አንተ የሚተርክ ክደት አንተ እንግሊዘኛ ከፈትንልህ አንተ ከማን ነህ እንግሊዘኛ እስቲ ባለ የሚለው አለ ተረጋጋ አረበከ ሌላ በቃ የሚተርክ እንዴ በቃ ወንድማችን ምንም ችግር የለውም ከኛ የተሻለ በደንብ የሚያነቡ ሰዎች ስላሉ ለነሱ እንቶ ባጭሩ ግን የምነግርህ የክርስቲያን ሴቶች ግን የሚራገሙ ወይ ደግሞ ተራጋሚዎች ናቸው የሚል ነገር እኛ እናምንም የኛን አቋም ልንገር ብዬ ነው በአይምሮ ጎዶሎ ናቸው ብላ እናምንም እኔ እናቴ አእምሮ ጎዶሎ አይደለችም እህቴ ሚስቴ ጎዶሎ አይደለችም ማቃቸው ሁሉ በዙሪያ ያሉት ሴቶች በቤተክርስቲያንም ማገኛቸው በሁሉ ቦታ ማቃቸው አእምሮ ጎዶሎ አይደሉም አእምሮ ጎዶሎም ብሎ ማያውቁም እንዲሁም በጣም ከወንዶች በተሻለ በጣም ጥበበኛ ናቸው አስተዋይ ናቸው በጣም እንደው ይበልጡናል በብዙ አስተሳሰባቸው ይበልጡናል በአእምሮአቸው ፍጥነት ለዚህ ነው በዓለም ላይ በጣም ብዙ ሴት ፕሬዝዳንቶች አሉ ሴት ዳኛዎች አሉ በጣም ስማርት ናቸው ሴቶች በጣም እድሉን አግኝተው ቢማሩ ቢመቻችላቸው ተጨቁነው ስለተያዙ ነው እንጂ በጣም ጥሩ ጭንቅላት ያላቸው አስተዋይ የሆኑ ጀግኖችና በጣም አእምሮአቸውን በጣም መጠቀም የሚችሉ ጂኒየስ የሆኑ ናቸው ለኛ ለክርስቲያኖች ሴቶች በእስልምናው አእምሮ ጎዶሎ ናቸው ከተባለ እሱ የናንተ ምርጫ ነው እሱ መውሰድ ይችላል እሺ አሁን እኔ መጣየቅ አልችልም እንዴ እስካሁን ከዚህ ላይ አንድ ማስቀምጠው ፖይንት ያቀድሙና ቁርአኑን አያት ቃል ያመጣው እሺ እመጣበታለሁ እሺ አሁን መጀመሪያ አንድ ጥያቄ ልጠይቅ እሺ ሱናን አቢ ዳውድ 22:26 ላይ ምን ይላል መሰለ the prophet said if anyone asks her husband for divorce ቋንዴ የቀድሙ ጥያቄ ጋር ነው The prophet said, if any woman asks her husband for divorce without some strong reason, the order of paradise will be forbidden to her. ይላል ማንኛውም ሴት ባሏን ያለ በቂ ምክንያት ብትፈታው ገነት ለሷ የተከለከለ ነው በሌላ ሐዲስ ደግሞ ሽታውን አታገኝም የሚል ደግሞ አለ ሶ አይ ቲንክ ሱናን ኢብኑ ማጃህ 27 እንደዚህ አካባቢ ላይ ሶ ስለዚህ በቂ ምክንያት ማለት ምን ማለት ነው ለምሳሌ አላህ የፈቀደውን ነገር ለወንዱ አላህ የፈቀደለትን ነገር እሷም ቢብትል ይሄ ገነት ያስከለክላታል ወይስ ያስከለክላት ለምን እንዴት ይላለች መጀመሪያ በቂ ምክንያት ባለቻ በቃ ሰው እኮ ይላል አንተ ለምን ኃጢአት አሰራም እንዴ አንተ ያው ደሞ ንስሐ ገባች እኮ ተቀባይነት አለው ማለት ነው በጣም ጥሩ ንስሐ አልገባችበትም በቃ ችግር የለውም ስለዚህ አሁን ወደ ጥያቄ ፎከስ አድርግና በበቂ ምክንያት ማለት አላህ የፈቀደውን ነገር እሷ ባትፈቅድ ለባሏ መብት የሰጠውን ነገር እሷ ባታረክ ገሃነም ትገባለች ማለት ነው ወይስ አይደለም እኔ ምለ ግን ሐዲሱ ይሄ ቀላል ነው መልሱ እሺ ወደ ቅድሙ ቁርአን ክፍል ይደልሽ ሱራ 2:223 ላይ ፖዚሽን ያወራል ፖዚሽን አላህ ፈቅዶለታል ወንዱ አይደለ ፈቅዶለታል አይደለ አው መቼም ሴቷ ፖዚሽን አይልም ሰው ስለዚህ ያንን አላህ የፈቀደውን መብት ፍቃድ ማለት ነው ሴቷ ደግሞ ስላልተመቻትና ደስተኛ ስለማያረጋት ምቾት ስለማይሰጣት እምቢ አለች በእምነቷ ግን ያሟላችለች ሰላት መስገድለች ጾም ጾምለች ዘካ መተውጣለች እምቢ አለች እዚህ ጋር ስለዚህ በዚህ ሐዲስ መሰረት ባሏን በዚህ ምክንያት ብትፈታው ገሃነም ትገባለች ማለት ነው አይደል የገነት ሽታ ታገኘ ምን ሐዲሱ እኮ አለ ቅድም ተስማማና ነው አይ ቆይ ሐዲሱ ከመሄድ በፊት የተለያየ ነገር ለምን አንድ ልታርግ ትሞክራለህ ቆይ ቅድም እንኳን ምን ብለ ዋሸ መሰለ ያ ቁርአን በፖዚሽን ምክንያት እምቢ ብትል ገሃነም ትገባለች ብለን ወሰንከው ያ ሰበብ ኑዙሉም የወረደው በዚህ ምክንያት ነው ብለን ነው የደመደምከው አንተ እንደዛ ሰበብ ኑዙሉ አላልኩም እንደዛ ነው የወረደው አላልኩም ያልኩት እኔ ባለቤቱ አለው እኔ ደግሞ አለው አሁን ቁርአኑ የሚያወራ ስለ ፖዚሽን ነው አይደለም እኮ ቁርአኑ የወረደው ስለ ፖዚሽን ነው አይደለም በምን ምክንያት ነው የወረደው የሚለውን እንይዳ መጀመሪያ ስለ ፖዚሽን ነው አይደለም ወይስ ካልተስማማን ስለ ፖዚሽን ያው ሴቶቻችሁ በፈለጋችሁት በኩል ያው ያንን ቦታው እስከሆነ ድረስ መገናኘት ትችላላችሁ ይላል የግልጽ ቋንቋ ማለት ነው
ግን ይሄኛው ለምንድነው የተባለው ነው? አሁን ለምሳሌ የተባለው ምክንያቱ ለምንድነው ብላ ጠይቅም። ለምንድነው ለራስ እንዴ አቃለው ስለማቀው እኮ ነው አንዲት አንሳሪ ሴት ከመሐመድ ጎሳ ጋር ጋብቻ ፈጽማ መስሎ ወይ ደግሞ ከመሐመድ ጎሳ ጋር ሚስት ያለው የመሐመድ ጎሳ ቁረሽ ማን ነው እሱ ፖዚሽን ሲጠይቃት እምቢ አለችው። በእነሱ በአይሁዶቹ በአይሁዶቹ እንደዚህ በፖዚሽን ወሲብ በኋላ በኩል እንደዚህ ወሲብ ሲያደርጉ የሚወለደው ልጅ እንደዚህ ብሎ ስለሚያምኑ ነው ሲባል አላህ ደግሞ የእነዚህ የቁርአን መሐመድ ይሄን ወሬ ሲሰማ ወዲያውኑ አውቶማቲካሊ ደግሞ አላህ ይሄንን መገለጥ ላከለት። ምክንያቱም ያው መሐመድ የሆነ ነገር ሲሰማ ነው አላህ የሚናገረው። ይሄን ወሬ መሐመድ ሲሰማ ሴቶቻቸው ለእናንተ እርሻ ናቸው በፈለጋችሁት ሁኔታ ድረሱ አለ። ያቺኛዋ እምቢ ስላለች ማለት ነው። ለምን እምቢ አለች? እናንተ እንደምትሉት ያው እንደዚህ ስለሆነ እሷ ደግሞ አይ በፈለጋችሁት ሁኔታ ድረሱ የሚል ወረደ። ስለዚህ ሴቶችን የሚያስገድድ ሆኖ ወረደ ማለት ነው። ቃል አሁን ጥሩ መጣል ቅድም እኮ እንደዛ ቢኒ ቆይ ቢኒ አንዴ ተረጋጋ። እሺ ልንገርና በዛው ማለት ነው። ቆይ ቢኒ አይደለም ቁርአኑን ብቻ ሐዲሱና ቁርአኑን አታጋጭ አይጋጭም ሲጀመር ቃል በቃሌ ነው። አሁን ቆይ ቢኒ አውራ በቃሌ ነው። አሁን ያለምንም ቆይቻለሁ በቃሌ ነው። አንተም ታውቀዋለህ እኔም አውቀዋለሁ ማለት ነው። ያን አለ ተሳስቶ እኮ በቃሌ ነው። ቅድም ተሳስተ ነበር አሁን አስተካክላል። ቆይ ቢኒ አንድ የቆረሽ ሴት ነበረች የአንሳር ነበረች። የቆረሽን ሰው አገባችና በፖዚሽን ማድረግ ፈለገ። እነሱ የሚያደርጉት እንዴት ነው? ልብስን አውልቀው ራቁት አድርገው በፈለጉት በፊት ለፊት በኋላ በመናምን ነውና ያቺ የአንሳር ሴት ደግሞ በኋላ ብቻ ነው ነው መጣቀው። ስለዚህ ግንኙነት ሲያደርጋት አልወደደችው። ከኔ ራቅ እኛ በባህላችን እንደዚህ ያናረጋል ወይ ከኔ ራቅ ወይም ደግሞ እኛ በመናቀው በአንድ በኩል ብቻ አድርግ ሲሉት ብላ ስትለው ይሄ ወሬ ለመሐመድ ደረሰ። ከዛ በኋላ ይሄ ቁርአን ክፍል ወረደ። ሴቶቻችሁ ለእናንተ እርሾች ናቸው እርሻችሁን በፈለጋችሁበት ሁኔታ ድረሱ ማለት አስቆማችሁ ልብሰው አውልቀው ራቁት ማለት ነው። በፊት ለፊት በኋላ አስተኝቶ ምናምን የሚለው ወረደ የሚል አስባበ ንዙል አለ ማለት ነው። ይሄን ታውቃለህ? ይሄን አስባበ ንዙል ቃል ከቃል ጭረስ ከፈለጋችሁ ወይ ካንዳችሁ ላውራ። ይሄ ቁርአኑ አያት የወረደው ምክንያት ማለት ነው። ያው ትንሽ ተቆማራችሁ ቆይ ቃል እሺ በልሽ አስጨርሰኝና ማለት ነው። የወረደው ቁርአኑ አያ መተ ነቢያችን ሲጠይቃቸው አይሁዶች እንደዚህ ከኋላ ሲገናኙ አይነ እንትን ማለት የሆነ አይነ ጠማማ ነገር ይወለዳል ብለው ስለሚያምኑ ከኋላ መገናኘት አይቻልም ይያሉ። በባህላችን ክልክል ነው እንዴት ነው ብለ መተ ሲጠይቃቸው ቁርአን አያ ወርዶ ሴቶቻችሁ ለእናንተ እርሻ ናቸው። እስኪ ከፈተው የቱ ጋር ነው ያለው? እንደዛ የሚለው ቁጥሩን ነገር ከዛ ማሳጃን ጠይቀው ለምንድን ነው ማትረጋጋው? ቃል እነሱ ሲመጣል አትፍራ። በቃ ለምንድን ነው አትፍራ ሳይሆን ግድ የለም ማስረጃን ጠይቀ ጨርስ ሐሳብንና በቃ እዚህ ጋር ስለ ሴትዮዋ ይኸው መከልከል አለመከልከል አይደለም የሚያወራው። እዚህ ጋር መተ ሲጠይቃቸው አይነ ጠማማ እንደዚህ አይነት ይወለዳል ከኋላ ከተገናኘ የሚል ነገር ሐሳብ ስላላቸው ይሄ እንዴት ነው ብለ ሲጠይቃቸው ነቢያችንን አይ ቁርአኑ ወርዶ ደግሞ ሴቶቻችሁ ለእናንተ እርሻ ናቸው በፈለጋችሁ እንትን ብታረጉ ይሄ የፈራችሁት ነገር አይመጣም የሚል ሐሳብ ነው ያለው ቁርአኑ ማለት ነው። ይሄ ስለ ሴትዮዋ እንትን ሰጠች እንደዚህ ቢትከለክል ገሃነም ትገባለች የሚለው ምንም ነገር ፈጽሞ የለም። እዛ ጋር አለ ማስረጃ በቃ አለ ምትል ከሆነ አንተ አለ ማስረጃው የሱም አለ አይነ ሸውራራ የሚሉትም አለ እኔ ያልኩትም አለ። ቤቱ እንደወረደ አይታወቅም። ቆይ ስማ ያሬዲ ከፍትላል ቁርአኑ አስባብ ንዙል የቱ እንደሆነ ልታውቀው እንኳን አችልም። አንድ ቦታ ላይ አይሁዳውያን በጀርባ በኩል ከተገናኙ የሚወለደው ልጅ ክሮሳይድ ወይም አይኑ ሸውራራ ይሆናል ብለው ስላሉ የቁርአን ክፍል ወረደ ይላል። አንድ ቦታ ደግሞ የአንሳርና የቆረሽ ሰዎች ተጋብተው ሴትዮዋ በማትፈልገው በኩል ሲያረግ የቆረሾች ደግሞ ስርዓት ደግሞ እንደፈለጉ ነው ልብስ አውልቆ ራቁታቸውን አድርገው ሚስቶቻቸውን አስቆመው አስተኝተው ምናምን የሚለው በዚህ ምክንያት ወረደ ይላል። ሁለቱም አለ ሁለቱም ሳሂህ ሐዲስ ነው። በሁለቱም ምክንያት ወርዶ ከሆነ እሷ ሄደ ጠይቃ የሚል ግን አለ ቢኒ። እሷ ሄደ ጠይቃው የተናገረው የሚል አለ። እሷ ሄዳ እንዴት ነው ብላ ጠይቃ ነው የተናገረው ማመር ወይስ ከሌላ ወሬ ሰምቶ ነው የተናገረው?
አራዳው ባከም በዛ ሴትዮዋ ብሏል። እሱን እርግጠኛ አይደለም። የለም በጣም እርግጠኛ ስለሆንኩ ነው ለሱ ነው የጠየቅኩት። እሱ ምን ነው ያልካለው? ወሬ ሰምቶ ነው። ማን ነው እሱ ነው ያፈለገ ሄደ ልትል በልበል ስራዳ እሷ ሴትዮዋ ዲስሪስፔክት አታርግ። ሴትዮዋ ነው ያልኩህ ወንድሜ። ሴትዮዋ ሄዳ አልጠየቀችም። ይሄ ነገር እንደዚህ ነው ብላ አልጠየቀችም። መሐመድ ጋር ወሬ ደረሰ ነው የሚለው ሐዲሱ። ከፍተን ማንበብ እንችላለን። ወሬ ደረሰ 14 ላይም አለ። ወሬ ደረሰ እንጂ ወሬ ሰምቶ አላህ መገለጥ ላከ። ተጠየቀ ፖይንት ሚስታረጋለ እኮ ወሬ ሰማ። ወሬ ሲሰማ አላህ ደግሞ መገለጥ በከተማ ሲወራ መሐመድ ጆሮ ደረሰ። መሐመድ ሲሰማ መገለጥ አወረደ። አላህ ደግሞ መገለጥ ላከ ማለት ነው። ያ ተስፋፋ በኋላ እዚህ መሐመድ ጆሮ ላይ ሲደርስ ይህ የቁርአን አያ ወረደ ነው የሚለው። ያ ዙርቀኔ ይቅርታ አድርጉልኝ፣ ለዚህ ነው የገባሁት እኔ። ቆስጠንጢኖስ ነው እንትኑ ተዘግቶበታል፣ እስከ ጁን 4 አዘግተውበታልና ተርፍ እንትን ካላችሁ አሁን ደግሞ የ300 ብቻ ነው ያለው። ላይቭ ኦንላይን መክፈት ላይቭ መክፈት የኔን እሰጣለሁ። አንተን ተርፍ ያላችሁ ቆይ ያመለከላለው ነው ተለከለታለሁ። እኔ ጋር 2-3 አለ በቃ ከዴቭ ያኛው ተጣለው ላይቭ መግባት ምናምን ስለሚፈልግ ከዴቭ ይቀበል። ያው በቃ ያው ይሄ ለእንትን ለማለት ነው። ለማንኛውም ያሬዴ ሁለቱንም ክፈትለት፣ ማስረጃው አለ ካስፈለገ ይሰጣል። ግን በሁለቱም ምክንያት ወረደ ብሎ ስለሚናገር ነው። ያው የቅድሙ ተመልሶላችኋል። አሁን ደግሞ እኔ ልጠይቅ ባላ ምን ተመለሰ ወንድሜ? ምንድነው እየጠየቃችሁ? የቅድሙ ተመልሶላችኋል የሚለው ራሱ ትክክል አይደለም። ተመልሶላችኋል። ኦኬ ጥያቄያችን ምንድነው? ስለዚህ ይሄ የአላህ ወይ አሁን አንተ እያልከን ያለው ሴቶቻችሁን በፈለጋችሁ ሁኔታ ድረሱ የሚለው የአላህ ትእዛዝ ነው ወይስ አይደለም? ትእዛዝ ነው። የአላህ ትእዛዝ ነው። ስለዚህ ይፈጸማል። የአላህ ትእዛዝ ደግሞ ሳታጓድል መፈጸም አለበት አይደለ? ልክ 4ም 1ም 2ም 3ም 4ም አግቡ እንዳለው ሁሉ 1ም 2ም 3ም 4ም ማግባት መብትህ እንደሆነ ሁሉ ሚስትህን ደግሞ በፈለግከው ፖዚሽን አንተ በፈለግከው ፖዚሽን እሷ ሳትሆን አንተ በፈለግከው ፖዚሽን ማድረግም የአላህ ትእዛዝ ነው አይደል? ዴታ አይደለም መብት ነው አይደለ? መብት ነው እንጂ ግዴታ አይደለም። መብት ነው። ስለዚህ እሱ ያንን መብቱን የኔ ጥያቄ እኮ እዚህ ጋር ነው። እሱ ያንን መብቱን ተጠቅሞ ፖዚሽን ቢጠይቃትና እሷም ቢብትለው የአላህን ትእዛዝ ጣሰች ነው የሚባለው ወይስ አይደለም? መልስልኝ። ሚውት ነህ። ምን አልከኝ? ትንሽ ምን አልከኝ? ኦኬ እሺ። አንተ ያ ወንዱ ያንን አላህ የሰጠውን መብት ተጠቅሞ ቢጠይቃት እሷ ደግሞ እምቢ ብላ በዚህ ምክንያት ብትፈታው የአላህን ትእዛዝ ጣሰች ነው የሚባለው ወይስ አይደለም? በዚህ ምክንያት ብቻ ብትፈታው ፖዚሽን ምክንያት የሚል ሐዲስ የለም። ብራዘር ብትፈታው ነው ያልኩት። ምክንያት እንደዛ ተብሎ እኮ ገባኝ። ይሄንን መብቱን ከኔ ጋር ሁን ወይ ደግሞ እዛ ጋር ስራ ላይ ኮንካ አታስለፍልፍ። እሺ ምን አልከኝ? ይሄ የአላህ ትእዛዝ ነው ያልከኝ። የአላህን ትእዛዝ ተጠቅሞ መብቱን ተጠቅሞ አንድ ሰው የተሰጠው መብት ተጠቅሞ ፖዚሽን ሚስቱን ቢጠይቃትና ሚስቱ ደግሞ ያንን ፖዚሽን አልፈልግም ብትል ይሄ ነገር አይመቸኝም ብላ በዚህ ምክንያት ብቻ ብትፈታው የአላህን ትእዛዝ ጥሳለች ወይስ አልጣሰችም? አልጣሰችም። ዋት የአላህ ትእዛዝ አልጣሰችም። መብቱ የማን ነው? የሷ ነው የሱ ነው? ይኸውልህ አንድ ነገር እኮ ግዴታና መፈቀድ የሚለውን ነገር ለይተወቅ። ባለመብቱ ማን ነው ነው ጥያቄ። ወንድ ነው ሴት? ባለመብቱ ይቻላል ተባለ እንጂ ግዴታ አርግ አይደለም እኮ። መብት ነው አላህ የፈቀደልህ መብት ነው። አሁን ሁለት ማግባት ባለማግባት መብት ነው አይደለ? መብቴ ነው። እሷ እምቢ ካለች እኔ ደግሞ ማስገደድ አልፈልግም ማለት እሷ ገፈታች። በዚህ ምክንያት ፈታች። ለምን? በቃ እሷ አልፈልግም ብላ አንድ ባል ደግሞ አይ በቃ ካለሱ ሙጥኝ አለ። እሷ ደግሞ አልፈልግም ብላ ፈታችው። እሱ ደግሞ አላህ የፈቀደልኝ መብቴ ነው። ቆይ አዳምጥ። እሺ ልመልስልህ። አላህን ለምሳሌ ሁለት አግባ ብለዋል። ሶስትም አግባ ብለዋል። ሁለትም ሶስትም አንድም እንደፈለክ አግባ አላለህም? እስከ 4 አግባ አላለህም? ከፈለክ አቅም ካለህ አላለህም? ብለዋል አላለህም? ግዴታ ነው ማለት መብትህ ነው።
አንተ ያቺ ሴት ደግሞ አንተ ሁለተኛ ስታገባ በዚህ ምክንያት እሷ ደግሞ ሁለተኛ ሚስት መሆን ስለማትፈልግ አልፈልግም ብላ ብትፈታ ይህ የአላህን ትእዛዝ ጣሰች ነው አይደለም? ማስረጃ እኮ ለኔ ነው ያመጣልኝ። እዚህ ጋር እኮ አራት አግቡ ሲል ራሱ እኮ ግዴታ አይደለም። ግዴታ ብራዘር እኔ ግዴታ ነው ለምን ያላልኩትን ታወራለህ? እኔ ግዴታ ነው አላልኩም፣ መብትህ ነው። መብቱ ለሱ ነው። ግዴታዋ ለሴቷ ነው። ቆይ ወንድሜ ለሴቷ እኮ ምን መብት አልተሰጣትም? የመታረስ ግዴታ አለባት ሴቷ። መብቱ ደግሞ ወንዱ ደግሞ የማረስ ያለማረስ መብት አለው እንደፈለገው አድርጎ። ለሴቷ እኮ መብት አልተሰጣትም። አሁን አንተ አራት የማግባት መብት ነው። ሴቶቹ ግን አራት አንገባም፣ አንድ ወንድ ለአራት አይገባም ብለው የማለት መብት የላቸውም። ለነሱ ግዴታ ነው። መብቱ ለአንተ ነው የተሰጠ። ምንድነው የምትለው? ስለዚህ ያቺ ሴት አልታረስም ማለት ፖዚሽን አልሰጥም የማለት መብት የላትም። ሲጀመር ቁርአኑ መብት የሰጠው ለወንድ እንጂ ስለ ሴት መብት አይናገርም። ስለ ሴት ግዴታ ስለ ወንድ መብት ነው የሰጠው። እሺ አሁን ምን ሆነ ነው ያልከው? አይኑንም አንድ ሴት አልታረስም ካለች ያለ ነገ ተላልፋለች። የባሏን ሐቅ አልተወጣችም። የጀነትን ሽታ ታይማ ምንድነው? አሁን አንተ ብዙ ልታስወራኝ ፈልገህ ነው እንጂ አልታረስም አትልም። ሲጀመር ካልፈለገች ማይመቻት ከሆነ እሱም እሺ ይላል። በቃ ወንድማችን አይ ቲንክ በቃ በጣም ረጅም ሰዓት ሆነና ሺፋ የሚባልም ሰው ረጅም ሰዓት ተቀመጠና ለሱ ምድር ነው የሱንም ፐርስፔክቲቭ ደግሞ እንስማ። አንተ ሚውት አድርገህ ይጠብቀን። እሺ ሺፋ አለ? ሺፋ ድምጽ አሰሚት እንጂ እንዳይፈተፍተን። ወይ ይሰማል አሁን? እሺ ሺፋ መጣለ። ኦኬ ኮንስታንቲኖስ ወይ ቢኒ ተቀበሉት። ከሁለት አንዳችሁ ኮንስታንቲኖስ ትልቁ ላይ ሆንና ትልቁ ላይ አርጊው ቲጂ ኮንስታንቲኖስን እና ፎሎ ይደረግ። 272 ሰው ብቻ ነው ያለው። ያሬድ እኔ እንኳን አልቀጥልም። ቆስቲ ምናምን ይቀጥል። እንቅልፍ እምቢ ብሎኝ ነው እንጂ ጠዋት ስራ ገቢ ነኝ። ባይገርማችሁ ግን እውነት እምቢ ብሎኝ ነው። በእናትህ ሳልተኛ ስራ ልገባ። ግን ሙስሊሞች ምን መሰለ አሁን መብትና ግዴታ ለማን እንደተሰጠ እንኳን አያውቁም። ቁርአኑ ሲጀመር የሴቶችን መብት ደፍጥጦ ሴቶች እንደዚህ አንፈልግም ሲሉ እናንተ እንደዚህ ማለት አትችሉም፣ ወንድ የወንድ እርሻ ናችሁ፣ ወንድ እንደፈለገ ሊያርሳችሁ ይችላል የተባሉት። ለወንዱ መብቱ ተሰጥቶታል። በፈለገው መልኩ የማረስ መብት ነው የተሰጠው። ከፈለገ በኋላ ከፈለገ አቁሞ ከፈለገ በፊት ምናምን ይሄ መብት የወንዱ መብት ነው። ሴቷ ግን ግዴታዋ ነው። አልታረስም የማለት መብት የላትም። ወንዱ ባለው መልኩ ነው የምትታረሰው ማለት ነው። ስለዚህ አሁን መብትና ግዴታ ከተቀባይና ከሰጪ አንፃር ስለሚታይ ማለት ነው። ከወንዱ አንፃር መብት ነው። ኦኬ ከፈለኩ እንደዚህ ብቻ ነው ማድረግ የምችለው የምፈልገው ካለ መብቱ ነው። ሴቷ ግን እንደዚህ ብቻ ነው ማድረግ የምችለኝ አትልም። ያለ አንድ ምክንያት ምናልባት ህመም ካለባት ሌላ ችግር ካለባት፣ ከሌለባት ግን ፍላጎታ ካልሆነ ከደበራት ምናምን ከሆነ የባሏን ሐቅ የማትወጣ ሴት ያላን ሐቅ አትወጣም። ስለዚህ የገነት ሽታውን አትይም። የገነት ሽታውን አትይም። መጀመሪያ የባሏን አንዴ ልጠይቅሽ የሚባለው ማለት ግን ደግሞ አስበዋል አንዴ ቆይ እዚህ ላይ ከባድ ነው። ሻፊ እስከሚመጣ ሻፊ ቀጥል አንዴ። እሺ ልጠቅልለው ዲያቆን እንትን ይበለ ሐሳቡ አንዴ ወንድማችን የሚታርግና ዴቭ ጠቅልና ሻፊ ቀጥል። ሻፊ ረጅም ሰዓት ተቀመጠ። አንድ ደቂቃ መልፈጀም አንድ 30 ሰከንድ ምናምን በቂው ነው። which is በጣም እንዲታይ የምፈልገው ፖይንት ነው። ኢማጂን እንግዲህ አስቡት አንድ ሴት ለአምላኳ መለኮታዊ የሚባሉትን እንደው የእስልምና መለኮታዊ ነገሮች ከተባሉ አምስቱን ኢማን የእስልምና መሰረቶች እንግዲህ ሰላቷን ሰግዳ በጣም ረመዳኗን ጾማ ዘካ አውጥታ መካ ድረስ የሄደችውላ 800 ሺህ ብር 1 ሚሊዮን ብር ያወጣች ሐጅ አርጋ በጣም በእምነቷ የተሟላች ሴት ሆና ለፈጣሪዋ በጣም የምትገዛ ሴት ሆና ሳሉት በዚህ ኬዝ ብቻ እንግዲህ ስላልፈለገች ብቻ ማለት ነው። በቃ አልፈልግም ልትልቻለች። ወንዱ ደግሞ ሊያጋጥም ይችላል እኮ እንደዚህ አይነት ነገር የሚወድ ሰው ሊያጋጥም ይችላል። በዚህ ኬዝ ብቻ ፍቺን እኮ ብጠይቀ ብትፈታው ማለት ነው ባሏን ብትፈታው እቺ ልጅ የገነት ሽታ ታገኛታለህ። ሊትራሊ የሴት ልጅ ጀነቷ ያለው ባሏ እግር ስር ነው ይላል። በእርግጥ መሐመድ ባሏ እግር ስር ነው ይላል። ሐቁን ልታሟላ አትችልምና ሐዲሱም ደግሞ እንደሚናገረው በተአምር ሽታውን አታገኛትም ነው ይላል። ስለዚህ በዚህ ምክንያት ብቻ ገሃነም ስትገባ አስቡት።
which is ምን አይነት ዲፊካልት እንደሆነና ቃል አንዴ እሺ ሊመልስልህ በደንብ እንዲታይ ስለምፈልግ ነው። አይ በቃ ጨረስን ካንተ ጋር ሻፊ ቀጥል። ለምን እንደዛ ለምን ትላለህ? አንዴ ሺፋ ይቀጥልና አንተ ረጅም ሰዓት እንትን ስላለ ሺፋ ደግሞ እሱን ደግሞ የተለየን ነገር እንስማ። አንዴ ሚታርግና ቆስጠንጢኖስ ትልቁ ላይ ያለው ነው። አብዱላዚዝ አስገቡኝ ያልክ ነው ወይ ወንድማችን ውጣና አብዱላዚዝ ይግባ። እኔ ቲጂ ሞዴሬተር ስጪ ሰው እንድናስገባ። ትልቁ ላይ ያለው ቆስጠንጢኖስ ነው። ፎሎ ያረጋችሁት 1000 ይግባ ፕሊዝ። ገና 285 ሰው ነው ያለው ወይ ከመውረዱ በፊት ግን ያው በደላችሁኝ እንዳል ፋይናል ወርዱን ይናገር። መናገር የፈለገውን ካለ ይናገርና ይውረድ። ብዙ ሰዓት ስለሆነ እኔ ልውረድ እንትን ሐሳብ መጨረሻ ሐሳብን ሰጠና እሺ ከማጠቃለሌ በፊት ቢኒ አንዴ ልጠይቅህና በቃ ላጠቃለል። ለምሳሌ ሴቶች ተጮቀኑ አልከኝ። ለምሳሌ አንተ ምስትን ስታመጣ አንተ አይደለም ከፍለ ወጪዋን ችላ ሁሉ ነገሩን ስለምታመጣው እሷ ለምን አትከፍልም? እሺ እንደዛ እኮ አይ አሁን ዘመናዊ ነገር ላይ እንደዚህ አይነት አስተሳሰብም በእርግጥ የለም። ድሮ ከሆነ ቆይ አይ ዘመን ነው ልንገራው ለቤታቸው የሚሆን ሁለቱም ተሳስበው ምናምን የሚያደርጉት ነገር ነው። እሺ ከፍለሃት ማለት ምን ማለት ነው? እኔ ከፍዬ በድሮም ቢሆን ሴት ልጅ ተከፍላ የምትመጣ አይመስለኝም። እኔ እስከማውቀው ድረስ ምን ማለት ነው ከፍለሃት? እሱን አብራራው። ሴራውን አማልታ አንተ አይደል የምታመጣው እሷ ነው የምትከፍል ማለት ሴራውን እሷ ነው የምታሟላው። ምንድነው ሴራ ማለት? ዝም ብለህ ነው ይዘሃት የምትወጣው ከአባቷ ቤት ዝም ብለህ ማለት አይደለም። እንደ ባህሉ እንደምናምን ከሆነ ጥሎሽ የሚባል ነገር አለ ለቤተሰቦቿ እንትን ያ ጥሎሽ የምትከፍለው አንተ አይደል? አዎ በባህል መሰረት ወንዶች ናቸው። ለምን አንተ ብቻ ትከፍላለህ? ለምን አንተ ብቻ ማለት ከባህል አንፃር ነው። እሱም ከባህል አንፃር ነው። እኔ ደስታው የእኩል አይደለም ወይ ነው? ከሴትዮዋም ጭምር አይደለም? አንተ ብቻ ነው ትከፍላለህ? ኦኬ ደስታው የሁለቱም ነው። ኦኬ ሶ ምንድነው ታዲያ? እና ታዲያ እሷም መክፈል አለባት ደስታ እኩል ከሆነ ስለከነች አንተ እዚህ ጋር አንተ አልተጮከንከ? ቆይ ላስት ኤሙን ንገረኝ። የመጨረሻ ላይ ኮንክሉዥን ፕሪሚስን ሰራ። ኮንክሉዥኑ ምንድነው? እሺ ለከፈልኩ እኮ እሺ ምንድነው? ተበደሉ ሴቶች መብት ምናምን ስላልከና አይ ጥሎሽ ሰጠ። ከዛ በኋላ ጥሎሽ በገንዘብ ስለገዛሃት እንደፈለክ ማረስ አለብህ ነው መጨረሻው ሐሳቡ ምንድነው? አይደለም ሰዋት እሺ አይደለም። አንተ ሴት ልጅ ተጮቀነች ምናምን ስላልከ ነው ይሄንን ጥያቄ አመጣውልህ። አንተ ስታመጣት የሚባል አይደለም። ያው እንደዛ አይደለም የተናገርኩት። ኃላፊነትና መወጣት ያንተ አይደለም፣ ግዴታ አይደለም። ያ ሁሉ ባንተ አይደለም የሚወጣው ማስተዳደሩ ያንተ ኃላፊነትና አይደለም። ስለዚህ ኃላፊነትና ስለምትወጣ ሰዋት ምን ይሁን ነው የምትለው? ንገረኝ። ምን ይሁን? እሷን መክፈል ነበረባት። እሺ እንደዛ ከሆነ ደስታው የእኩል ከሆነ እሷን መክፈል ነበረባት። ስለዚህ እንዳትታረስ እንደፈለገች እንዳትታረስ ገንዘብ መክፈል አለባት። ምንድነው መጨረሻ? ባህል አይደለም እኮ ባህል ብቻ ሳይሆን በእምነታችንም እንታዘዝበት ጭምር ነው። ቆይ መጨረሻው ግብ ምንድነው? ሐሳብ ንገረኝ። ኦኬ ግብ ምንድነው ካልከኝ ይኸውልህ ምንድነው ካልከኝ ግብ ሴት ልጅ እኩል ነው መታየት ያለባት። ሲጀመር ነጣጥሎ መብት ለወንድ ሰጣ አልከኝ እንጂ አንተ መብት ከሰጣት አሁን ወንዱም እዚህ ጋር ለብቻው ለምን ወጪ ሁሉን ይሸፍናል? እሷ ሰርተ ማውጣት አለበት። ውሃት ምን ይሆነ ነው ወጪ ሸፈነ? ከዛስ እኔ ሎጂካ ጠያየቅ ነው እየጠየቅኩ ያለሁት ያንተ ግዴታ ስለሆነ ነው። ለምሳሌ ብዙ ኃላፊነት ስላለብህ ነው እያወራ ያለሁት። አንዴ ወንድሜ ነገረኝ ምን ይሆን? እሺ ብዙ ኃላፊነት ስላለብህ ብዙ ገንዘብ ስለሰጠህ እሺ እንደፈለክ ማረስ አለብህ ነው መጨረሻው? እሺ ፌር ነው ወይ? እሺ ፌር ነው? እሺ ይበቃል ወንድሜ። አይ ለነገር ፈታል ገንዘብ ስለከፈልኩ ምን አልፈራሁም እያወራው እኮ ነው። ፌር ነው ወይ? ብቻዬን አንተ ያንን ወጪ ሸፍነ ሐሳብ ገንዘብ ስለከፈልኩኝና ወጪ ስለማረግ አይደለም እንደገዛሁት እንደቃ እንደፈለኩ መጠቀም አለብኝ ከሆነ ግልጽ አድርገው። አልወጣኝም እንደዛ። ታዲያ ለምን አመጣው? ምሳሌ ምን ገንዘብ ምክንያቱም ሁሉም ያመጣውት ምክንያት ምን መሰለ? ሁሉም የየራሱ ድርሻ አለው ለማለት ፈልጌ ነው። ሴት በዚህ ጋር ከድርሻ አንፃር ሳይሆን ከመብት አንፃር የተቀመጠው ወንድሜ። አሁን ያክፍል ድርሻ ምናምን አለ። መብቷን ማነፈጋት ቁርአን አላህ ነው የነፈጋት። ለምን መሰለ? ለአንተ መብት ሰጠ፣ ለሷ ግዴታ አደረገባት። ቆይ አሁን የሀብት ክፍፍል ድርሻ ምናምን አይደለም የተቀመጠው፣ ከመብት አንፃር ቁርአኑ ሲያስቀምጥ
ለወንዶች መብት ሰጣቸው የማረስ መብት ሰጣቸው በመብት አንፃር የሴቷ ላይ ግን ግዴታ አደረገባት ስለዚህ አንተ እኔ ገንዘብ ስለምከፍል ገዝቻታለሁና እንደፈለኩ ካላረስኳት የሚል አርጉመንት ከሆነ ግልጽ አድርገውና ሰው ይስማል ካልሆነ መሬት ይታረሳል እንጂ እኮ አያርስም እሱን ማወቅ አለብህ ስለዚህ ገንዘብ ከፍያታለሁ እንደ ልቤ ልረሳት ነው ስለከፈልኩ ሳይሆን ተፈጥሮ ራሱ ስለማዘኝ ነው ስለዚህ በስነ ስርዓት ነው አታሪያ እሷ ባልፈለገችው መንገድ በግድ ስለገዛሃት እንደፈለኩ አርጌ አርሳታለሁ ማለት መብት አለ ያለ ስርዓት አርጌ የሚል አለ ያለ ስርዓት አርጌ የሚል አለ እኮ አንዴ ሴቷ ለወንድ ፍላጎት እንጂ ሴቷ ፍላጎት አልተቀመጠም ይሄው አብዱልአዚዝ ልጭረስና ሌሊወድልቆ ችግር የለም ያለ ማለት እየጨቆንከ እንትን አርጋት የሚለው ማስረጃ ትሰጣኛለህ ቃላት የራስን አምጥተ ለራስ ቃላት ራስ መልስ ለዛው ራስ መልስ ፈልግ እኮ አብዱልአዚዝ አንዴ ጨርሻለሁ እኔ ከሌላ በመረጃና በማስረጃ እንቀጥላለን ማስረጃ እኮ ማምጣት አልቻለም ዝም ብሎ እሺ በቃ ሚውት አድርጎ እንደማቸው አብዱልአዚዝ ታርክ ወንድማችን መጨረሻ ተናገር ነው ያልኩ በቃ ይበቃል ማይክ ማጠቃለያ ሰርቼ ልውረድ እኔ ፋይናል በቃ ፋይናል ነገር ይሄ ምሳሌ ብሎ ያመጣው ለምንድን ነው በቃ ገንዘብ ከፍላታለሁ ወጪውን እኔ ነኝ የምሸፍነው ስለዚህ እንደፈለኩ ማረስ አለብኝ ነው ሌላ ምንም ሊነግረን አይደለም አው ምሳሌ ያመጣው ማለት ነው ይሄ ደግሞ ተቀባይነት የለውም ገንዘብ ስላለ ሴትን እንደልብህ ዕቃ አይደለችም እንደልብህ ማድረግ አትችልም ገንዘብ ከፍለ ስላመጣ እንደዛ አታርግም እሱም ደግሞ ጥቃዊ ነገር አሁን ላይ አብዱልአዚዝ ተረጋጋል ጨርስና ከነ መዝሙር ጋር ታወራለህ ያመጣው ሰዓት ከሌለ ወረድ በቃ ታጥሮት አወርዳለሁ እንዳትገባ ማለት ስለዚህ ምሳሌ ስታመጣ ምሳሌን መጨረሻ ላይ ገልጸ መናገር መቻል አለበት ገንዘብ ስለከፈልኩኝ ከሴት ጋር ወይ ሚስቴን እንደፈለኩ አረጋታለሁ የሚል ሐሳብ ከሆነ ግልጽ ብታረገው ጥሩ ነበር ለማንኛውም ጨርሰሃል መሰለኝ ይሄ ነው እንግዲህ ሙስሊሞች እንደዚህ ናቸው ቴንክ ዩ ጠርጋለሁ እንደዚህ ናቸው አትበል ማስረጃ በቃ አብዱልአዚዝ እንድንስተው ወንድማችን ኮንስታንቲኖስ አለ ወይ አብዱልአዚዝ ግን ይቀርታ ሺፋ ለካ ይቀድማል ሺፋ ይቀርማል አትቀድም ምክንያቱም ሺፋ ይፈቀድልህ ሺፋ አስቀድም ሺፋ አለ እና አሳለንጋ ቆይቻለሁ ሙስሊም ነህ አለ እሺ አብዱልአዚዝ የጠየቀ ነው ተነጋገሩና አንዳችሁ እንትን ነው ሺፋ አስቀድመኝ አንድ ይቀብቻ ትጂ ያለሽ አንድ አብዱልአዚዝ ከጀርባ በጣም የሚረብሽ ድምጽ አለ አብዱልአዚዝ ቀጥል አንዴ ማስረጃ ድምጽን አስተካክል ሴት ልጅ ግዴታ ነው የሚለው ማስረጃ ያለበትን ቦታ እንዲያስተካክል የሚረብሽ ችግር የለውም ማስረጃውን ስጠኝ ሚዩት አድርግቼ አዳምጣለሁ እሺ ፓርላማን ነው ፓላዲዮስ ነበር ኮንስታንቲኖስ አለ ኦኬ ሜቢ ኮንስታንቲኖስ አልተመቸው ማለት ነው እሺ ጥያቄያችንን ሰምታል አብዱልአዚዝ ስለ ሱረቱል በቀራ ላይ ያለውን አያ ነበር ያወራቸው ነበር ይሄንን ሰበብ ንዙሉንም ምን ያውቀዋለውና ከዚህ በፊት አይሁዳውያኖች እንደዚህ ከዛ በፊት ለፊት በኩል የመጣ ሰው የተወለደው ልጅ አይነ ሸውራራ ያደርገዋል የሚል አስተሳሰብ ነበራቸው በዛ ምክንያት ነው የወረደው ግን ግዴታ እንደሆነ አይደለም የወረደው አንተ ግዴታ መሆኑ ማስረጃ ስተኛው ሴት ላይ ግዴታ መሆኑ ማለት ነው የምኑን ግዴታ ምንድነው እኔ የምታወራው አልገባኝም እሷ ላይ ወይ ወንዱ ልጅ በፈለገበት በመጣ መብቴ ነው እሷ ደግሞ ግዴታዋ እንደሆነ ማስረጃ እስቲ አረ እኮ እኛ እኮ አይደለም ወታች ያለው ወንድም ራሱ እኮ ሲል ነበር ቅድም እርሻናት መታረስ ግዴታዋ ነው በመረጃና በማስረጃ ገለ ያለ ሳይሆን በመረጃ እኮ ጠይቀው ወንድምህን ታች ያለው ሙስሊም ወገንህን እሱ እኮ ነው ያለው ምንድነው ያልኩት እኔ እርሻናት በፈለከው መንገድ ራስ የሚለው ወንዱ በፈለከው መልኩ የማረስ መብት አለው ያልኩ አንተን አይደል በግዴታ አይደለም አልኩኝ ማኳለው እኔ የለውም አላልኩም እኮ እሷ ላይ ግዴታ ያደረገው ማን ነው እሱ አንዴ ቆይ በየተራሩኝ አንዴ ቆይ እሺ እሷን በፈለገው መልኩ ማረስ ነው ግዴታ ያደረገው ማን ነው የምትለው
ሰው ላይ ግዴታ ያደረገው ማን ነው መታረሱ ማለት ነው። እኔ አብዛኛው ጊዜ ቤት ስገባ በቃ እንደዚህ አይነት ዙሪያ ላይ ነው ማገኛቸው በመላእክነት ላይ ነው እንደማጥቶ አብዱልአዚዝ እያዳመጥከው እንደም እሺ ቢኒ ያለ ጥሩ መጽሐፋችሁ ቁርአኑ ራሱ ሴት ልጅ እርሻችሁ ናትና በፈለጋችሁት መንገድ ድረሱባት ወይም ድረሱባችሁ ያላል ሰጣለው ያሬድዬ ላምጣልህ ግዴታ እንደሆነ ስለማያውቁ ነው ቆይ ሰጣል አይ ቆይ ቁርአኑ ራሱ ሴት ልጅ እርሻችሁ ናትና በፈለጋችሁበት መንገድ ድረሱ የሚለው ቁርአኑ ነው አይደል የፈቀደ ነው ከዚህ በፊት እንደዛ አይነት አስተሳሰብ አልነበረም ምን አይነት አስተሳሰብ ድሮዝ ጊዜ ይሄን ነገር ማድረግ ልጁን ይጎዳዋል ወይ አይነ ሸውራራ ያደርጋል የሆነ ነገር ያበላሻል ብሎ ያስቡ ነበር ከዛ አላህ ይሄንን አስከተለና አወረደ ምንም ነገር እንደማያስከተል አሁን ይሄ አንተ ሴቷ ላይ ግዴታ ወንዱ ከፈለገ እሷ ላይ ግዴታ የመሆኑ ማስረጃ ስጠኝ ሴት ልጅ እርሻችሁ ናትና በፈለጋችሁበት ቦታ መልኩ ድረሱ የሚለው ቁርአኑ አይደለም ወይ ነው ካልገባኝ ነገር እሱ ነው ቁርአኑ ምንድነው ያዝ ቁርአኑ ማለት ተዛዝ ነው አይደል እየፈቀደልን ነው እንጂ እሷ ላይ ግዴታ ያደረገውን ስጠኛውን መረጃ እሱ እየፈቀደልን ነው ምንድነው ግዴታ እሷ ላይ ግዴታ መሆኑ ስጠኛው በፈለከው መልኩ መድረሱ ነው ምትለኝ እኔ እኮ ጥያቄ አልገባኝም ቁርአኑ በፈለከው መልኩ ድረስ እርሻናት ረሳት ይያለክ ምንድነው የምትፈልገው ነው ያልገባኝም ምንም ጥያቄ አልገባኝም ቆይ በረጅሙ እናወራለን መስጊድ ነኝ በቃ ጨርስና ና ትእዛዝ እኮ ነው ቁርአን እኮ ያላህ ቃል ነው ብላችሁ ነው አይደል የምትናገሩት ስለዚህ ሴት ልጅ እርሻችሁ ናት በፈለጋችሁበት መልኩ ድረሱ ካለ ይሄ እኮ ትእዛዝ ነው ባይዘወይ እርሻ ናት ማለት ነው እርሻ ናት ራሱ ማለት ነው እንደውም ቆየረ እርሻ ናት በፈለከው መልኩ ድረስባት ሲል ምን ማለት ነው እርሻ ናት ለምን ተባለች ወንድሜ መዝሙር ግዴታ አይደለም የመጣበትን አላማ እኔ እሱን አይደለም የጠየቅኩ ያለሁት እርሻ ናት አንተ ለምሳሌ ሚስት አለች አይደል በፈለከው መልኩ ድረስባታል ድረስባት ከቻልኩ ከፈለኩ ግዴታ ከፈለከው ኦኬ እሱ አልፈልግም ማለት ትችላለች መብቷ ነው ካልቻለች እኮ ማስገደድም የለብኝ እሱ አልፈልግም ማለት ትችላለች ምን የፖዚሽን ነገር እኮ አጣልቶ ያቀም እሱ እኔ ስለሱ አይደለም የጠየኩት አጣልቶ ሳይሆን አንተ ፈልገ እሷን ቢማለት ትችላለች ወይ እሷ እኮ እምቢ ለምንድን ነው የምትለው ነው እሷ ለምን ቢምትልበት ምክንያቱ ለምንድን ነው እምቢ የምትለው ስላልፈለገች አልፈለገችም ነው ግዴታ አይደለም በቃ ማስረጃ አስተኝ በቃ እሱ ነው አይፈለኩት አሁን አንተ እሷ ኦኬ የመጣበት ምክንያት ለምንድን ነው እስቲ ቆይ ሺፋ ወይ አንዳችሁ ካላራ እሺ በቃ አንተ ሚዩት አድርግልኝ በቃ ሺፋ ምክንያቱ ለምንድን ነው የመጣበት እሺ አንድ ሺፋ አላውራ ፕሊስ እስካሁን አንተ ረጅም ሰዓት ደሰተናል እሺ ሺፋ ወይ እሺ ሙስሊም ነህ አዎ መልካም ሚስትህ ለመገናኘት ጠይቃት እንቢ ማለት ትችላለች በመጀመሪያ አትችልም ያለ በቂ ምክንያት በቂ ምክንያት ለምሳሌ ምንድነው ያው ነው ኢማም ሊሆን ይችላል ያወራበባ ሊሆን ይችላል እነሱማ ተዋቸው እሱ ህመም ነው ራባም እንደተቀመጠ ነው ግን ምንም ጤነኛ ናት ግን በቃ የዛን ሰዓት ማረግ አልፈለገች ግን ሙሉ ጤነኛ ናት አልፈልግም ማለት አትችልም አልኩ እኮ እንቢ ማለት አትችልም ለምንድን ነው እንቢ ማለት የማትችለው እርሻ ስለሆነች አይደል ትእዛዝ ነው ምን አልከኝ ትእዛዙ ነው እሺ አንተ እንቢ ማለት ትችላለህ አልፈልግም ማለት ትችላለህ እሷ ስትጠይቅህ ጠይቀኝ አልችልም እንቢ ማለት ትችላለህ አልችልም ኦኬ ላሳይሃ ትልቁ ላይ አግኛ እንደ ሞዴሬተርስ ጭኝ ያልኳት እሺ እስከዛ
ፒኒ እስክንትን እስኪል ቅድም ስናነበው ሰምተኝ ከሆነ ሱራ 2:26 ላይ እንዲህ ይላል። ያው ሱራ 2:26 ለነዛ ከሴቶቻቸው ላይቀርቡ ለሚምሉት ይላል 4 ወሮች መጠበቅ አለባቸው። ከመሐላቸው ቢመለሱም አላህ መሐሪ አዛኝ ነው። መፈታትንም ቁርጥ ሐሳብ ቢያደርጉ ይፍቱ ይላል። አላህም ሰሚ አዋቂ ነው ይላል። ስለምንድን ነው አወራው? ያወራ አለው ስለምንድን ነው? ንገረኝ። ስለምንድን ነው የሚያወራው? ስለፍቺ ነው ማስወርደው። ስለፍቺ አይደለም የሚያወራው። መጀመሪያ የሚያወራው ፍቹ የመጣው ቆይ ስለፍቺ አይደለም። ፍቹ በኋላ ነው የመጣው። ይኸውልህ መጀመሪያ የሚያወራው ስማ ይሄን አንብበው እስቲ። ለነዛ ከሴቶቻቸው ላይቀርቡ ለሚምሉት 4 ወሮች መጠበቅ አለባቸው። እሺ ሽፋ ላይቀርቡ ለሚሚሉ ሚለውና አንተ ምን ማለት ነው? ልትፋታ ካሰብካት ምንድን ልትፋታ ታስባለህ፣ ላትቀርብ ትሚላለህ። እስከ መቼ? እስከ 4 ወር ሚለው ለምሳሌ ጽንሷ እስከሚጣራ ማለት ነው። እሷ አይልም። ውሸት ነው የምታወራው ወንድሜ። እንዴ ይኸው ላሳይህ፣ ተፍሲሩን ላሳይህ። እሷ ፈልገ ሚለውን አሳየኝ። ተፍሲሩን ላሳይህ። ምን ችግር አለው? ላሳይህ። እሷ ፈልገ አትቀርብ ሚለውን አሳየኝ። ላሳይህ ተፍሲሩን እኮ ከየት እንዳመጣሁት ላሳይህ ተፍሲሩን። ጽንስ ምናምን የጽንስ ኬዝም የለም እዚህ ውስጥ። እርግዝና የሚባለው ነገር የለም። እንዴ ምን ሆናል? ማብራሪያ የሰጠው እኮ ነው። ከየት ነው ያመጣው ማብራሪያ? ማን ነው እንደዚህ ብሎ የፈሰረ? ስጠኝሽ። ላፊቺ ነው። ማን ነው ጽንስ ምናምን ያልክበትን ማብራሪያ የፈሰረ ማለት እኮ ነው። የጽንሱን አብራራለሁ ያለው ከፈለክ ስጠኝ። ሙፈሲሩን ስጠኝ ላንብበው። ስለዚህ መጀመሪያ አንተ እኮ እሷ ስትፈልግ ወንዱ እምቢ ቢል አይችልም። ይኸው ላሳይህ እኮ ነው። እኔ ተፍሲሩን ላሳይህ ነው። ይኸው ተፍሲሩን ላሳይህ። እንዴ እኔ እኮ ከኪሴ አላውራ፣ ተፍሲሩን ነው እኮ ማሳይህ። ይኸው ለምን ይላል? ይኸው ለምሳሌ ተፍሲር ኢብኑ አባስ ይላል። የማን ላንብብልህ? የኢብኑ ከቲር ላንብብልህ? የማን ላንብብልህ? ንገረኝ። አንተ ወንድሜ አትግባ። አንተ ረጅም ሰዓት ስላገኘ ፕሊስ አትግባ። አሁን ቅድም እንደ ሺፋ ቁጭ ብሎ እንዳዳመጠ አንተም አዳምጠው፣ አትግባ መሀል ፕሊስ። የቱን ላንብብልህ? እሺ ኢብኑ ከቲር ላንብብልህ። እሺ Ila is a type of vow where a man swears not to sleep with his wife for a certain period of time. ለተወሰነ ጊዜ ከሚስቱ ጋር አልተኛም ብሎ ወንዶቹ የሚወስኑ ወይ ባሎች የሚወስኑበት ቃል የሚገቡበት ነገር ነው ይላል። whether less or more than 4 months 4 ወይም ከ4 ወር ያነሰ ይላል። if the vow of was for less than 4 months ከ4 ወር ያነሰ ከሆነ the man has to wait for the vows period to end and then is allowed to have sexual intercourse with his wife. ከጨረሰ 4 ወሩን ያነሰ ጊዜ ላይ ከሆነ ቃል የገባው 4 ወሩን ጠብቆ ከዛ በኋላ ከሚስቱ ጋር ግንኙነት ያድርግ ይላል። she has to be patient ይላል። አየው she has to be patient ታጋሽ መሆን አለበት። she cannot ask her husband ይላል። እንተኛ ብላ መጠየቅም አትችልም ይላል። በዛ ውስጥ በደንብ ስማኝ። ባልየው መብት አለው 4 ወር ሙሉ ካንቺ ጋር አልተኛም ማለት። እሷ ደግሞ ባሏን ለምን ከኔ ጋር አልተኛ ብላ መጠየቅ መብት የላትም። In this case, the end is vow before the end of this term. It is reported in the 2 Sahih that Aisha said that Allah's messenger swore he would stay away from his wife for a month. Aisha Sahih በሆነ ሐዲስ እንደዘገበችው መሐመድ ከሚስቶቹ ጋር ላልተወሰነ ጊዜ ላለመተኛት ቃል ገብቶ ነበር። He then came down after 29 days ከ29 ቀን በኋላ መጣና saying እንዲህ አለ። Similar was narrated Umar bin al-Khattab and reported in 2 Sahihs. If the period of la is for more than 4 months, the wife is allowed in this case to ask her husband. ከ4 ወር በኋላ 4 ወር ሙሉ ጸጥ ብላ ሚስትየው የመጠየቅ ግዴታ የለባትም። ለምንድን ነው ከኔ ጋር ማተኛው ብላ ማለት ነው። ጸጥ ማለት አለባት እሱ 4 ወሩን እስኪጨርስ ድረስ።
ከአራት ወር ካለፈ በኋላ ግን ሚስትየው መጣ መጠየቅ ይችላል። ለምን እንደው ማተኛው ትላለች። የዛን ሰዓት አይ አልፈልግም እኔ ፈታሻለሁ ካለ ይፈታታልም። አይ በቃ መተኛ ትፈልጋው ካለ ይተኛል ማለት ነው። አሁን የምጠይቅ እሱ ነው። እዚህ ውስጥ የታለ ስለ እርግዝና ጽንስ የሚል ነገር ምን ወሰድ ምን ማለት ነው? አንደኛ አንተ ቅድም ውሸት እንደነገርከኝ ያስኩኝ ምን የሚል ውሸት ነግረኝ ነበር ከእርግዝናና ከጽንስ ጋር አንዴ ስማኝ አንዴ ስማኝ የፍቺ መስፈርት ነው አልኩ አይደል? አንዴ ስማኝ አንዴ አረ ያዳምጥከኝ ፕሊዝ። ምን ተረዳ ያልከኝን እኮ የነገርኩ ነው። ምን ተረዳው? አንተ ቅድም ዋሽተኝ ነበርም ብሎ አሸኝ ከእርግዝና ጋር ከጽንስ ጋር የተያዘ ነው አልከኝ። ውሸት አይደለም። ምክንያቱም ሚስትየው ራሱ እሱ መስረጃ አድርጌ አላቀረብኩም። ናስማ ሊያብራራኝ ነው። አታብራራኝ ካልክም ቀጥታው ነው እሷ ስትፈልግ እሱ እምቢ ሊል ይችላል የሚለውን አምጣኝ። እሷ ስትፈልግ እሱ እምቢ ሊል ይችላል። ሲጀመር ይሁን አትጠይቅም ጭራሽ ነው መጠየቅ መብት የላትም ይላል እኮ ይሄው። ስለዛም የመጠየቅ መብት የሌላት ለምንድን ነው ብለህ ጠይቀኝ። አንተንም ጠይቃለሁ። እዚህ ጋር እኮ እየተናገሩ ነው። በቃ ዝም ማለት 4 ወር ሙሉ ዝም ማለት አለባት ነው የሚለው። ምንም መብት የላትም። ስለዚህ እኮ መስፈርት የፍቺ መስፈርት ነው። አንተ ልትፈታት ፍቺ አይደለም ነው። ለምንድን ነው አይነገራትም እኮ ወንድሜ እንዴ? እሷ እኮ ይሆለ ከኔ ጋር ተኛ ብላ እንኳን መጠየቅ አትችልም በዛ 4 ወር ውስጥ እሷ ብትፈልግ። ስማኝ እንጂ ሽፋ አይደለም ቢል እኮ ነው አንተ የምትከራከረኝ። ይሁን ለወንድሜ ያልኩ ነው። ያልክበት ምክንያት ግን ምንድነው? ፍቺ ብለህ ነው። ፍቺ አይደለም የሚለው ምክንያቱም ከ4 ወር በኋላ አንዴ ስማኝ ፕሊዝ። ከ4 ወር በኋላ ያልኩ እኮ ነው። ለምሳሌ ይሄ ክርክር ለምሳሌ አይሆንም አይደለም ቢል ትከራከራለህ። ያልኩ የለም። ምንድን የቱን ነው ያልከኝ? እስቲ ንገረኝ። የቱን ነው ያልከኝ? የቱን ነው ያልከኝ? አልተቀየምኩም እኮ የቱን ነው ያልከኝ? ተቀበላለሁ እኮ የቱን ነው የተቀበልከው? ንገረኝ። ተቀበላለሁ እኔ ሊፈታት ካሰርኩ እኔ ስማኝ በ4 ወር ውስጥ በመሃል አትገናኝም ከማልክ መጀመሪያም ይላል አይደል? እኔ ደግሞ ትገናኛለህ ይላል። ስማኝ ወንድሜ ላልገናኛት ማልኩ ስማኝ አንተ አንድ ወንድ ላይገናኝ ከማላ በኋላ ለ4 ወር ማላ ግን በመሃሉ ሊገናኝ ይችላል። እሱ ባሰበሳት ምን አልከኝ? ሊገናኝ ቢል በ4 ወር መሃል ላይ ሊገናኝ ይችላል ወይ? ምን ይላል መሰለህ? ይኸውልህ ቅድም ሳነብ አልሰማኝ ማለት ነው። ይኸውልህ ምን ይላል? if the vow of was for less than 4 months ከ4 ወር ያነሰ ለምሳሌ ቃል የገባው ከ4 ወር ያነሰ ከሆነ the man has to wait for the vows period to end ይላል። ከ4 ወር ያነሰ ከሆነ ቃል የገባው ያ ቃል የገባው ቀን እስኪያልፍ ድረስ መጠበቅ አለበት ይላል። and then is allowed to have sexual intercourse ይላል። ከዛ በኋላ ከሚስቱ ጋር ወይም ከሚስቱ ጋር ግብረ ሥጋ ግንኙነት ማድረግ ይችላል ይላል። አሁን እኔ አንተን የምጠይቅህ እሷ በዛ መሃል ዝም ትበል ትታገስ፣ ምንም እንዳትናገር፣ ባሏንም እንተኛ ብላ እንዳትጠይቅ የሚለው ለምንድን ነው? ሽፋ ለኔ ስጣኝ እስቲ አትግባ ፕሊዝ ወንድሜ። እሱ ራሱ በቃኝ ሲል ይሰጣል። ቅድም ዝም ብሎ አዳምጧል። ለምን እንደዚህ የምታረገው? ሽፋ እሺ ቀጥል። አሁን ሽፋ በቃ የሚታርጋል። እሺ መልስልኝ። ለምንድን ነው ባሏን ግብረ ሥጋ ግንኙነት እናድርግ ብላ የማትጠይቀው? ወይ ጉድ! ለምንድን ነው ብሎ ለመማር መጠየቅ ነው ወይ ሙግት ነው? ሙግት ከሆነ እንደዚህ አይቻልም ማለት ነው። አልኩህ እኮ ምንድን ነው? ምኑን ነው ያልከኝ? ንገረኝ። ምኑን ነው ያልከኝ? ምኑን ነው ያልከኝ? ሽፋ ይሰማል? ምኑን ነው ያልከኝ? ምኑን ነው ብለህ የተስማማኸው? ይሰማል ወይ? ሴት ልጅ እሷ እምቢ ማለት አትችልም። ምንድን ነው የምታወራው? እዚህ ክፍል ላይ አሁን እስቲ ወይ ግራ መጋባት። ሽፋ ለኔ ስጣኝ አንዴ። ቆይ አግኝቼ ያለው እኔ ልትማር ነው ወይስ ሙግት ነው? ሽፋ ወንድሜ። አቤት እየሰማኝ ነው። ምኑን ነው ያልከኝ? እስቲ የተስማማው ብለህ የተስማማው ምኑን ነው? በሁለቱም
ምንና ምንድን ናቸው? ምንና ምን? ሴት ልጅ እምቢ ማለት አትችልም። አዎ አትችልም ብያለሁ። ሌላስ? ሁለተኛው ምንድነው? ወንድ ደግሞ እንደፈለጋ ሊቆይ ይችላል። ወንዱ ለምንድን ሽፋ ቆያችን ይችላል? አዎ ተስማማለህ እንደ ከኔ ሐሳብ ጋር? ቅድም እኮ እንደፈለገ መቆየታችን አይችልም ስትለኝ ነበር እኮ። ስማኝ አንድ ስማኝ፣ የሚጋጨው ሴት ልጅ እዛ ላይ ትገዛ። ሽፋ በቃ አንዴ ሽፋ ወንድሜ በቃ ሚውት አድርግና ቁርአንና ሐዲስና ተቃራኒ ሐሳብ ካለ ሽፋ ተመጣጣለ ትሞግታለህ። ሽፋ ወንድሜ ችግር የለውም በቃ ሚውት አድርግና አንዴ ከወንድም ጋር ልቀጥል። አንድ ቲንክ መጀመሪያ ላይ ወንዱ መብት የለውም እምቢ ማለት መብት የለውም። አሁን ደግሞ መልሰህ ተስማምቻለሁ ወንዱ መብት አለው ትለኛለህ። ሰው አንዴ ከወንድም ጋር ልቀጥል። እሺ አለ ኧረ በእናትህ ሽፋ መጠየቅም እኮ እንዳትችል እኮ ነው እኮ እንዳትጠይቅ ይላል። ይኸው እንዳትጠይቅ ይላል። ባሏን መጠየቅ አትችልም ይላል። ካናት አስከ ህዝበንድ ይላል። መብት የላትም እኮ የመጠየቅ ጭራሽ። ቲጂ ከኔ እንቀጥል። ቆይ እኔ በእውነት በጣም አይ ከምር ነው የቦታው ሐሳብ ገብቶኛል። አንተ ድካም ሆነ በጣም መንገድ አለ። የቦታው ሐሳብ ስለምን መሰለህ አንተ አውራ ይችላል። አልሰጠሽኝም እኮ የለኝም። እኔ አራሎት የለኝም። ቲጂ መዝሙር አንዴ ነውራበት በዛኛው ነው ያለው። ይቅርታ አላወኩም ነበር። እሺ ቃልዬን አስገቢው። እኔም ለሊት እያየ በጣም ሊነጋብኝ ነውና ወይ ቃልዬ የሚቀጥል እሺ ልጠይቅህ አንተን። ወንዱ ሴቷ በመኝታ እምቢ ማለት አትችልም አይደለ? ወንዱ ግን ይችላል አይደል? እንዴት ሴቷ ለምሳሌ ወንዱ እንተኛ ሲላት እምቢ ማለት አትችልም። አትችልም? ሴትዮዋ ትችላለች ወይስ አትችልም? እንተኛ ማለት ነው ትችላለች። ወንዱ እንደ እምቢ ካለችማ መላእክቶች ይረግሞታል እኮ ይላል እኮ። ትችላለች፣ እሱም ይችላል፣ እሷም ትችላለች። እስቲ ትችላለች ሚስተኝ ወንዱ እንተኛ ብሏት ሴቷ እምቢ ማለት ትችላለች ማስረጃ አስተኝ። አትችልም የሚለው የለም ሐቃቸውን ተውጡ ስለሚል ምክንያቱም እንደማትችል ደግሞ መላእክት እየረገሟት ያድራል ይላል። እንዴት ነው ማትችለው ማለት ስትለኝ መጠየቅ ነው ማትችለው? ግብረ ሥጋ ግንኙነቱን ወንዱ ግብረ ሥጋ ግንኙነት እናረግ ሲላት እምቢ ማለት አትችልም። ትችላለች? እሺ ቆይ በቃ አንተ አሁን ግራ አጋባ ነገር ይኸውኛው መጽሐፍ ስለምን እንደሚያወራ ልንገርህ። ይሄ መጀመሪያው ጥያቄ መልስልኝ ፕሊዝ። አንዴ ስማኝ መዝሙሬ ሐሳቡ እንዲገባ ነው። ሐሳቡን ገብቶኛል። እሺ ስለምንድን ነው ሐሳቡ ከገባ? አይ በሱ ጥያቄን ስማኝ መጀመሪያ። ሴት ልጅ ባሏ ግንኙነት እናድርግ ብሎ ሲጠይቃት እምቢ ማለት ትችላለች አትችልም? ንገረኝ። ባሏ ከጠየቃት አትችልም። በጣም ጥሩ እሱን ያዝልኝ። ይሄን ገባኝ። እሺ ባልየው ሚስት ደግሞ ባሏን ብትጠይቀው ባልየው እምቢ ማለት ይችላል? አይችልም? ማስረጃ ስጠኝ። ማስረጃ የሚል አለ? ምን እሱ እንትን መጠየቅ ማለት አልፈልግም ማለት ይችላል የሚል እንትን አለ? ማስረጃ አለክ? ማስረጃ የለህም? አንተ ማስረጃ የለህም? እኔ ሁሉም አለው ነው አሁን እዚህ ጋር እኮ ማስረጃ ስጠኛ። እምቢ ቢል ልክ መላእክቶች ይቀጡታል። ልክ እንደ ሴቷ መላእክቶች እየገረፉት ያድራሉ ተብሎ ለወንዱ ተነግሯል። እሺ ማስረጃ ይሄ የቁርአን አያት ነው። እንዴት መሰለ? ይሄ ቁርአን አያት ሱራው ራሱ የክርክር ምዕራፍ ነው የሚለው። አንደኛ እሱን ያዝልኝ። የሚያወራው የትኛው ሱራ ነው? ሱራ ሁለተኛው ሱራ ነው የክርክር ምዕራፍ። ሱረቱል ሙጃደላ አይደለ ማለት? ኧረ ተው አንተ እንዴ! ሱራ 2 እኮ ነው የማነበው። ሱረቱል ምዕራፍ የክርክር ምዕራፍ ነው። ሱራ 2 ነው። የትኛው? አልበቀራ የክርክር ምዕራፍ ነው። አይ ተመሳሳይ አልበቀራ ከሆነ እሱም ያው ተመሳሳይ ቦታ ስላለው ነው። ለምሳሌ አልበቀራ የክርክር ምዕራፍ ነው።
አይደለም እሱ በቀራ አይደለም። ይሄ ሱረቱል ሙቀሰም የሚለው የክርክር ምዕራፍ እሱን መስሎኝ ነው። እኔ ሱራ 2 ነው ያነበብኩ ያለሁት ለመሰለ እሺ ቦታው የሚያወራው ለመሰለ ቦታው የሚያወራው ለሚሚሉ ሰዎች ናቸው። ማስረጃ ስጠኝ። ቁርአኑ የሚለው ለምንድን ለሚሚሉ ሰዎች አይደለም ያወራው? ማስረጃ ስጠኝ፣ ኮሜንታሪ ወይም እንትን ስጠኝ፣ ተፍሲር ስጠኝ። አሁን ችግሩ አንተ ደግሞ ተፍሲር አትጠኝ እና እሺ ቁርአን ማለት አሁን አንተ የፈለከው የምን ማስረጃ ነው የፈለከው? እሺ የምን ልስጥ? ተፍሲር ስጠኝ ፕሊዝ። አይ እኔ ያመጣሁን በትክክሉ ሊተረጉምልኝ ፈልጌ እኮ ነው። አንተ አልሰማኝም ወይ ጉድ! የምትተረጉምበትን ተፍሲር ስጠኝ ወንድሜ። የትኛው አያት ነው ጥያቄ ፈጠረብህ? እሱን ልንገርህ ነው። ወይኔ አንተ ምን ሆናል? ያሁኑን አያም ክፈተው ሱራ 2:226 በቃ አንተ አሁን ሱራ 2:226ን ተፍሲር አምጣና በዚህ መልኩ ነው የተተረጎመው ብላ አሳየኝ። ያሁኑ መጠየቅ አይችልም የሚለው እንዴት መሰለ? ከማለ በኋላ ቅጣት ስላለበት ነው። በዛ መሃል ከተመለሰ ግን 2 ወር ይጾም ይላል። ካልቻለ 60 ምስኪኖችን ያብላ ይላል። ካልቻለ ደግሞ ማስረጃ ስጠኝ። ማስረጃ ሂድ ሱራ እንትን ያሁኑ ክርክር ምዕራፍን ክፈት ከፈለክ ሂድ። እኔ ያለሁት ሱራ 2:226 ላይ ነው እኮ ማስረጃ ከቁርአን ልስጥያ። ሱራ ስንት ልክፈትልህ? ምዕራፍ ቆይ አንዴ እባክህ እዚህ ቁርአን ቀጥታኛው ስለሆነ የክርክር ምዕራፍ የሚለው የለም ታች ውረድና ማለት ነው መጨረሻ አካባቢ 2 የክርክር ምዕራፍ ሙናፊቁን ቂያማ ወደ ላይ የክርክር ሚላየ እኔ ክርክር ሚላ አላየሁም። ወይ በቁጥር ንገረኝ። ቁጥር ተጠቆም። እሺ ሱረቱ እንትን የሚል የለም ሙጃደላ የሚል ቀስ አድርገው ቦታ አልፈሃል ማለት እኮ ነው። ወደ ታች ወረድሽ። ቆይስቲሽ እሺ ኧረ በጣም ወረድከው። ደግሞ ችግር የለውም። ቆይ ወደ ላይ ይወጣልክ። ሂድ ገና ሂድ እዚህ ይለፈው ችግር የለም። ሁለተኛ ጁዝ ላይ ነው። ቀስ አድርገው በቃ እዚህ አካባቢ ቆይ አለ። እሺ ትንሽ ዝቅ አድርገው ሙጀ አይደለም ትንሽ ከፍ አድርገው እዛ ጋር 50 ማለት ሙጃደላ የሚል የለም እዛ ጋር ያው 58 እሺ ቁጥር ስንት ሙጃደላ ያው ከመጀመሪያው ጀምሮ ነው የሚያወራው ስለ አራታው ይሄ ሁሉ ምዕራፍ ሳነብ አይደለም ከመጀመሪያው ጀምሮ ያው ስለሱ ነው የሚያወራው። አይ ንገረኝ ፕሊዝ። የኔ አሁን ቁጥር 2 ላይ ሂድ። እሺ እነዚያ ከናንተ ውስጥ ከሚስቶቻቸው እንደ እናቶቻችን ጀርባዎች ይሁንብን በማለት የሚምሉ እነርሱ እናቶቻቸው አይደሉም፣ እናቶቻቸው እኒያ የወለዶቻቸው ብቻ ናቸው። እነርሱም በዚህ ቃል ንግግር የተጠላን ውሸትን በእርግጥ ይናገራሉ። እሺ ምንድነው ይሄ? ግን አሁን ላንተ አሁን ለምሳሌ በዛች መሃል ምንም ማድረግ እንደማይችል ነው ሊነግሪ ፈልጌ ነው። ይሄ ስለሰራል ስለ ግብረ ሰጋ ግንኙነት ነው የሚያወራው። ሂድ ሁለተኛ ሂድ ቀጥልበት። 3 ምዕራፍ 3 እነዚያም ከሚስቶቻችሁ እንደ እናቶቻችን ጀርባዎች ሁኑብን በማለት የሚምሉ ከዚያም ወደ ተናገሩት የሚመለሱ ሳይነካኩ በፊት ጫንቃን ነፃ ማውጣት በእነሱ ላይ ያለባቸው እነርሱ በእርሱ ትገጽበታላችሁ። አላህም በምትሰሩበት ሁሉ ውስጥ አዋቂ ነው። ምን አገናኘው ይሄ በተናገሩት ነገር የሚመለሱ የሚለው ማለት ነው። ከማለ በኋላ ስለ ግንኙነት ቢመለሱ በዛኛው በተናገሩበት ጊዜ 4 ወር ሳይቆዩ ማለት ነው። ከተመለሱ ይኸው ያሁኑን ቅጣቱን ይከተላቸዋል ይላል። የማይገናኝ ነገር እንደሆነ ላሳየህ። አንዴ ቆይ አንድ ነገር ላሳየህ። ሱራ 2 ቢመለሱ አላህ መሐሪ እንደሆነ ደግሞ እንዲያውም ይላል መሰለ 2:26 ቆይ ላሳይ ምን እንደሚል እና ሐሳብ የሚቃረን ደግሞ ላሳይ ወይ ስለሱ ቁርአኑን ካላጋጨው በስተቀር እንዲላለው ለነዚያ ከሴቶቻቸው ላይ ቀርቡ ለሚምሉት 4 ወሮች መጠበቅ አለባቸው። ከመሐላቸው ቢመለሱም ይላል አላህ መሐሪ አዛኝ ነው የሚለው። ይሄው ከመሐላቸው ቢመለሱ
ይቀጡ እንዲሁን አይልም። ከመሐላቸው ይመለሱ እንዲሁም አላህ መሐሪ ያዘን ይላል። ባይዘወይ ይቀጡ የሚል ነገር የለም። ኢቭን ተፍሲራቶቹም ይቀጡ የሚል ነገር የለም። ኦኬ ቁጥሩን ይገረኛል። ቁጥሩን እኮ ቅድም ነገርኩ። ወይኔ ቃልዬ በቃ ቀጥሎ ምዕራፍ 2 ወንድማችን ሱረቱል በቀራ ምዕራፍ 2 ሱረቱል በቀራ 226 ላይ ነው ያለልህ። እሺ አያው እዛ ላይ ነው ያለልህ። ምንድነው ዲያቆን ትንሽ ደክሞታል መሰለኝና ከሰበን ጀምሮ ይነጋብኝ ትንሽ ተረፍ ነኝ። ቃሉ በቃ ቀጥሎ ቃልዬ ዲያቆን አሜን 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 አሜን። እሺ በቃ ደህና ዋሉ። መልካም ውይይት። እናመሰግናለን። አንቺ ሳቂት እንጂ ምን አለብሽ? እኛ እንቅልፍ እያጣን ውሃ እየጠማን። አይ ቅድም አሳዘነኝ። ይቅራሲን ምን ላንብብ ሲሉ ማምር ነው ትዝ ያለኝ። በሉ ደህና ዋሉ። እሺ በቃ ታንኪዩ በጣም ደስ ይላል። እሺ ደህና ዋሉ። አይጥፉ